ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 8 ጀምረን ነበር ቬክተርስ ኢንቱ ዳይሜንሽንስ። ዛሬ ቬክተር ኦፕሬሽንስ እናያለን ማለት ነው። ቬክተር እንዴት እንደሚደመር እንዴት እንደሚቀናነስ። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን። እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ቬክተር ኦፕሬሽንስ ሊሆን ይችላል። ብናበዛ እዚህ ላይ የሚያመጣውን ኢፌክት የምናይበት ክፍለ ጊዜ ነው ማለት ነው። አክቲቪቲ 8.4 ዩዚንግ ፊገር 8.27 ይሄንን ማለት ነው። ቢሎ ኤክስፕረስ ቬክተርስ ቪ ኤም ኤን ኤንድ ፒ ኢን ተርምስ ኦፍ ኤ ቬክተር ዩ ተመልከቱ። አሁን ቬክተር ዩ አለች እዚች ጋር። ቬክተር ዩ ሁሉም ተመሳሳይ ናቸው። አንድ መግባባት ያለብን ነገር ምንድን ነው? እስሎፓቸው የሁሉም ተመሳሳይ ነው። የሁሉም እስሎፕ ተመሳሳይ ነው። ምናልባት ልዩነት ያለው አቅጣጫ ላይ ብቻ ነው ማለት ነው። ስለዚህ አሁን እቺን ቬክተር ዩ ብንወስድ ለምሳሌ ከኤን ጋር ብናነጻጽራት ኤን እንዴት ሊጻፍ ይችላል ማለት ነው? ሃፍ ኦፍ ቬክተር ዩ ነው። ምክንያቱም ተመልከቱ አንድ ሁለት ዩኒት ሄዷል ይሄኛው ግን አንድ ዩኒት ብቻ ነው ሄደው። ስለዚህ ኤን የዩ ግማሽ ነው ማለት ነው። አያችሁ እዚህ ጋር ያለችው እቺ አንድ ሁለተኛ ምንድናት? እስካላር ናት። በሆነ ቁጥር አበዛ ነው ማለት ነው። ሌላ ፒን ደግሞ ብንወስድ ለምሳሌ ፒ ኢዝ ኢኳልስ ቱ እንበል። እንግዲህ 1 2 3 4 ነው ይሄ ነገር። ስለዚህ ፒ እኩል ይሆናል አቅጣጫውን ይሄ ወደ ታች ነው፣ ይሄኛው ደግሞ ወደ ላይ ነው። ስለዚህ ኔጌቲቭ ማለት አለብን ማለት ነው። ኔጌቲቭ ትዋይስ ኦፍ ዩ ብለን በዚህ መልኩ እናስቀምጣለን ማለት ነው። ግልጽ ነው። ኔጌቲቭ የመጣው ከአቅጣጫ ልዩነት ይሄኛው ወደ ላይ ነው፣ ይሄኛው ወደ ታች ስለሆነ ማለት ነው። ሌላ ሁለትን ያስቀመጥነው ለምንድን ነው? የዚህ ርዝመት ከዚህ እስከዚህ ያለው ርዝመት የቬክተር ዩ እጥፍ ነው። ይሄ 2 ነው፣ ይሄኛው ግን 4 ነው። 1 2 3 4 ስለዚህ 2 እጥፍ ነው ማለት ነው። ሌላ ከቬክተር ኤም ጋር ደግሞ እናነጻጽረው። ቬክተር ኤም እኩል ይሆናል ኦብቪየስሊ ኔጌቲቭ ማለት አለብን። ለምን? ቀስቱን እዩት ወደ ታች ነው። ከዛ መቁጠር ነው የሚሆነው 1 2 3 4 5 6 7 8 9 10 11 12 እቺ ግን 1 2 ናት። ስለዚህ 6 እጥፍ ነው ማለት ነው። 6 ታይምስ ቬክተር ዩ ሆነ ማለት ነው። 6 ታይምስ ቬክተር ዩ ኔጌቲቭ ያደረግነው ለምንድን ነው? አቅጣጫ ወደ ታች ስለሆነ ነው። እሺ ቪንም ደግሞ ኮንሲደር እናድርግ። ቪ እኩል ይሆናል አቅጣጫቸው ተመሳሳይ ነው። ይሄም ወደ ላይ ነው፣ ይሄም ወደ ላይ ስለሆነ ማለት ነው። አሁን እንቁጠር 1 2 3 4 5 6 3 እጥፍ ነው ማለት ነው ይሄኛው 3 ታይምስ ኦፍ ቬክተር ዩ። በዚህ መልኩ ማስቀመጥ እንችላለን። ተመልከቱ አሁን ሁሉንም ያበዛ ነው በሆነ ቁጥር ነው። እዚህ በ3 በኔጌቲቭ 6 በኔጌቲቭ 2 በ1 ሁለተኛ እነዚህ እስካላር ቁጥሮች ናቸው ማለት ነው። የቶቹ ኮኦፊሸንቶቹ የዩ ኮኦፊሸንቶች። ዋት ዱ ዩ ኮንክሉድ ፍሮም ዩር አክቲቪቲ? እንግዲህ ከአክቲቪቲው ላይ ኮንክሉድ የምናደርገው ምንድን ነው? ኦል ዘ ጊቨን ቬክተርስ አር ፓራለል and you can express the length of each vector in terms of the length of u። ሁሉም ፓራላል ናቸው። ስለዚህ አንደኛውም በሌላኛው መግለጽ እንችላለን ማለት ነው። ፓራላል ካልሆኑ ግን ይሄን ማድረግ አንችልም ማለት ነው። for example v is in the same direction as u። v እና u በተመሳሳይ አቅጣጫ ናቸው and its magnitude is 3 times that of length u. hence it is possible to write v is equals to 3u። በዚህ መልኩ መጻፍ እንዴት እንደምንችል አይተናል ከዚህ በፊት በነበረው ስላይድ ላይ ማለት ነው። definition 8.4 let ab be any vector and k be any real number. the scalar multiple vector k times
ቬክተር ኤቢ ኢዝ ዘ ቬክተር ሁዝ ማግኒቲዩድ ወይም ሌንግዝ ኢዝ k ታይምስ ዘ ማግኒቲዩድ ኦፍ ቬክተር ኤቢ ኤንድ አሁን ደግሞ ስለ አቅጣጫው ልናወራ ነው። ዘ ዳይሬክሽን ኦፍ ቬክተር k ታይምስ ኤቢ ቬክተር ኤቢ ኢዝ ዘ ሴም አዝ ዘ ዳይሬክሽን ኦፍ ኤቢ። በአጭሩ ይሄ ማለት ምን ማለት ነው? k ፖዘቲቭ ከሆነ ማለት ነው። k ፖዘቲቭ ከሆነ የዚህ አቅጣጫ እና በk ከተባዛ በኋላ እና በk ከመባዛቱ በፊት የነበረው አቅጣጫ ምን ይሆናል? ተመሳሳይ ይሆናል ማለት ነው። እንደገና k ኔጌቲቭ ከሆነ እዚህ ጋር k ፖዘቲቭ ከሆነ ነው። እዚህ ጋር k ኔጌቲቭ ከሆነ ደግሞ በk ከተባዛ በኋላ ይሄ ቬክተር ያለው አቅጣጫና ከመባዛቱ በፊት የነበረው አቅጣጫ ምንድነው? ኦፖዚት ተቃራኒ ይሆናል ማለት ነው። ይሄ ኮመን ሴንስ እንደዚሁ ራሱ አሁን 6 ቢኖረኝ ይሄን 6 በኔጌቲቭ 1 ባበዛው ኔጌቲቭ 6 ሆነ። አያችሁ 6 መጀመሪያ እዚህ ነበረ ከኦሪጅን ቱ ዘ ራይት ማለት ነው። ልክ በኔጌቲቭ ሳበዛው ከኦሪጅን ቱ ዘ ሌፍት ላይ ኔጌቲቭ 6 ላይ ይመጣል ማለት ነው። ስለዚህ የምናበዛው በኔጌቲቭ ቁጥር ከሆነ ከመጀመሪያው ቬክተር ከነበረን ቬክተር ተቃራኒ የሆነ አቅጣጫ ይኖረዋል ማለት ነው። በፖዘቲቭ ቁጥር የምናበዛው ከሆነ ደግሞ ከመጀመሪያው ቬክተር ጋር ተመሳሳይ የሆነ አቅጣጫ ይኖረዋል ማለት ነው የተባዛው። ኤግዛምፕል ጊቭን ኤ ቬክተር ኤቢ as shown in figure 8.28 እዚህ ጋር የተሰጠ ቬክተር አለ። ድሮ ኤ ቬክተር twice of ቬክተር ኤቢ half of ቬክተር ኤቢ -2 times ቬክተር ኤቢ -1.5 ቬክተር ኤቢ ይሄንን እንድንስል ተጠይቀናል ማለት ነው። ስለዚህ የመጀመሪያውን ስናይ የቬክተር ኤቢን እጥፍ ሳሉ ነው የሚለን ማለት ነው twice። ስለዚህ እንደዚህ እናድርግ 1 2 3 4 5 6 ቦክሶች አሉ። ስለዚህ ምን እናደርጋለን? ከዚህ እንነሳና ከዚህ ተነስተን 6 ቦክስ እዚህ ድረስ እንምጣ። 2 እጥፍ ስለሚል ድጋሜ 6 ዩኒት መሄድ አለብን። ከዚህም 1 2 3 4 5 6 ስለዚህ ከዚህም እዚህ እንመጣለን ማለት ነው። ከዛ አቅጣጫው ተመሳሳይ ይሆናል። ለምን? ፖዘቲቭ ስለሆነ ማለት ነው። ፖዘቲቭ ስለሆነ ስለዚህ ይሄ twice of ቬክተር ኤቢ በዚህ መልኩ ይገለጻል ማለት ነው። ይሄኛውን ስናይ ደግሞ በግማሽ ሃፍ ማለት ነው የቬክተር ኤቢ ግማሽ። ስለዚህ ከዚህ እንነሳ ይሄ 6 ነው 1 2 3 4 5 6 ላይ 3 ዩኒት ብቻ እንሄዳለን 1 2 3 ስለዚህ እቺ ጋር እንመጣለን እቺ እናስቀምጣታለን። ይሄ ማለት ምን ማለት ነው? 0.5 ታይምስ ቬክተር ኤቢ ማለት ነው። በዚህ መልኩ ይገለጻል። ሌላ ደግሞ ኔጌቲቭ twice of ኤቢ አለ እዚህ ጋር። አቅጣጫው ምን መሆን አለበት? መቀየር አለበት ማለት ነው። ከዚህኛው ጋር ተመሳሳይ ይሆንና የአቅጣጫ ልዩነት ነው። ስለዚህ ከዚህ እንነሳለን እስኬት ድረስ እዚህ ድረስ እንመጣለን ማለት ነው። እዚህ እንደዚህ እንሳል ቀስቷን እዚች ጋር እናስቀምጣታለን። ይሄ ቬክተር ማለት ምን ማለት ነው? ኔጌቲቭ 2 ታይምስ ኦፍ ቬክተር ኤቢ ማለት ነው። በዚህ መልኩ ይገለጻል። እንደገና ይህን ተመልከቱ። አቅጣጫው ምንድን ነው? ተቃራኒ ነው ከመጀመሪያው ቬክተር ጋር። እንደገና በኔጌቲቭ በ1/5 ተባዝቷል። እንደዚህ እናድርግ እስኪ። ይሄ 6 ዩኒት አለው 1 2 3 4 5 6 ስለዚህ 6 ሲባዛ 1.5 ማለት ምን ማለት ነው? 3/2 ማለት ነው። 3/2 ማለት ነው። ይሄን ስናበዛ ስንት እናገኛለን? 9 እናገኛለን። ስለዚህ 9 ዩኒት እንመጣለን ማለት ነው ወደ ኋላ። ከዚህ እንነሳ እንግዲህ 1 2 3 4 5 6 7 8 9 ስለዚህ እዚህ ድረስ እንመጣለን ማለት ነው። ከዚህ ተነስተን ይሄንን እንደዚህ እናስምር። ቀስቱን ደግሞ በዚህ በኩል ማድረግ አለብን። ለምን? የመጀመሪያው ኦሪጂናሉ ቱ ዘ ራይት ነው ፖዘቲቭ ስለነበረ፣ እዚህ ጋር የተሰጠንስ ኔጌቲቭ ነው የተሰጠን። ስለዚህ ከሱ ተቃራኒ ይሄኛው ወደ ግራ ቢሆን ኖሮ ወደ ቀኝ እንስል ነበር ማለት ነው አሁን። ስለዚህ ይሄ -1.5 ታይምስ ቬክተር ኤቢ ይሆናል ማለት ነው። ቬክተር ኤቢ ስለዚህ በዚህ መልኩ መግለጽ እንችላለን። እሺ እዚህ ጋር ሞር ክሊር ተደርጎ የተሳለ አለ። ያው አሁን ያየነው ነው፣ ምንም የተለየ ነገር የለውም ማለት ነው። ይሄንን ቴክስታችሁ ላይ አለ። Note 2 vectors are said to be parallel if one can be written as a scalar multiple of the other. ያ ማለት if B is parallel to A,
ቢ እና ኤ ፓራላል ከሆኑ ማለት ነው አንደኛው ለአንደኛው ዜን ኢት ካን ቢ ኤክስፕረስድ አስ ቢ ኢዝ ኢኳልስ ቱ ኬ ታይምስ ኤ ተብሎ በዚህ መልኩ መጻፍ አለበት ማለት ነው። እነዚህ ሁለት ቬክተሮች ፓራላል የሚሆኑ ከሆነ በዚህ ፎርም መጻፍ መቻል አለባቸው። ኬ የቨል ፖዘቲቭም ፍራክሽንም ኔጌቲቭም ሊሆን ይችላል፣ ምንም ችግር የለውም ማለት ነው። ግን በዚህ ፎርም መጻፍ መቻል አለባቸው። ኤግዛምፕል 2 ኮንሲደር ኮለም ቬክተር ይሄ ተሰጥቶናል። ዜን ፋይንድ ማይነስ ኤ ታይምስ ኦፍ ኤ ኤንድ 0.5 ኦፍ ኤ። ይህን ጥያቄ ከመስራታችን በፊት እቺን ህግ ላሳያችሁ አንዴ። ፎር ቬክተር ኢን ኮምፖነንት ፎርም በዚህ መልኩ ከተሰጠን ማለት ነው ይሄንን በኬ ማብዛት ማለት ሁለቱንም ውስጥ ላይ ገብቶ ያበዛቸዋል ማለት ነው። ሁለቱንም ኬ ያው ስካላር የሆነ ቁጥር ማለት ነው። በኬ አበዛን ማለት ኬ ሁለቱንም ያበዛል ማለት ነው። እዚህ ዳር ላይ ኤ ካለ ይሄንንም ያበዛል። አንደኛውን አባስቶ ሌላኛውን የሚተውበት ምንም ምክንያት የለም ማለት ነው። ስለዚህ ተመልከቱ አሁን ኤ ኢዝ ኢኳልስ ቱ 2 4 አለን። ማይነስ ኤ ስንል እዚህ ጋር ማይነስ ይመጣል ሁለቱም ጋር ማለት ነው። ስለዚህ እቺ ማይነስ ውስጥ ገብታ ሁለቱንም ታበዛለች። ስለዚህ ኔጌቲቭ ኦፍ ቬክተር ኤ ምን ይሆናል ማለት ነው? -2 -4 ይሆናል ማለት ነው። ስለዚህ ኔጌቲቭዋ ሁለቱንም ታበዛለች ማለት ነው። ሌላ 2ኤ የሚለውን ደግሞ ስናይ ይሄን በሁለት አበዛን፣ ይሄንንም በሁለት ማብዛት አለብን ማለት ነው። 2y ኦፍ 2 4። ስለዚህ እቺ ሁለቱንም ማብዛት አለባት፣ ይሄኛውንም። ስለዚህ 2a እኩል ይሆናል 2 ሲባዛ በ2 2 ሲባዛ በ4። ከዚህ ላይ ስናቃልለው ምን እናገኛለን ማለት ነው? 2 ሲባዛ በ2 4 ነው። 2 ሲባዛ በ4 8 ነው። ይሄንን እናገኛለን ማለት ነው። ሌላ 0.5 ኦፍ ኤ እሱን ደግሞ እንስራ። ኤ ኢዝ ኢኳልስ ቱ 2 4 እንደሆነ እናውቃለን። 2 4 ስለዚህ ይሄም በ0.5 ስናበዛው 0.5 ኦፍ ኤ ይሄኛውም በ0.5 መባዛት አለበት ማለት ነው። 0.5 ሲባዛ በ2 0.5 ሲባዛ በ4 ይሄ ይሆናል ማለት ነው። ስለዚህ 0.5 ኤ ኢዝ ኢኳልስ ቱ 0.5ን በ2 ስናበዛ 1 ይሆናል። 0.5ን በ4 ስናበዛ ደግሞ 2 ይሆናል ማለት ነው። ስለዚህ ይሄ መልሳችን ይሆናል። አሁን ደግሞ ግራፊካሊ እንየው። እሺ አሁን ቬክተር ኤ ይሄ ነው፣ ከዚህ እስከዚህ ያለው ማለት ነው። ማይነስ ኦፍ ቬክተር ኤ ደግሞ ተመሳሳይ ርዝመት ይኖረዋል። 1 2 3 4 ነው። ይሄ ተመሳሳይ 1 2 3 4 ነገር ግን በኦፖዚት አቅጣጫ ማለት ነው። ስለዚህ ይሄ ከዚህ እስከዚህ ያለው ማንን ያሳየናል? ማይነስ ኤን ያሳየናል ማለት ነው። እንደገና እዚህ ጋር 2ኤ አለ 1 2 3 4 ይሄ 4 ዩኒት ነው አጠቃላይ። ይሄ 8 መሆን አለበት ማለት ነው። 1 2 3 4 5 6 7 8 እስሎፑን ጠብቆ ማለት ነው። እዚህኛው ጋር ስንመጣ ደግሞ ሃፍ ኦፍ ኤ ይሄ 4 ቦክሶችን ያልፋል። ስለዚህ ይሄኛው ደግሞ የግድ 2 ቦክሶችን ማለፍ አለበት ማለት ነው። የሱ ግማሽ ስለሆነ በዚህ መልኩ ማሳየት እንችላለን። በቀጥታ ወደ ኤክሰርሳይዝ 8.8 እሺ ጊቨን ቬክተር ኤቢ ይሄ ማለት ነው ከኤ ተነስቶ ወደ ቢ የሚሄድ ቬክተር as shown in figure 8.30 ይሄ ማለት ነው። ድሮ ቬክተር twice of vector AB half of vector AB minus 3 times vector AB ይሄንን ሳሉን የተባልነው ማለት ነው። አሁን ይሄን ስኬች ለማድረግ በጣም ቀላል ነው። ተመልከቱ 2 ቦክስ ነው ያለው ማለት ነው። ይሄ ነገር 2 ቦክስ በሁለት ስናበዛው 2 የነበረውን ቦክስ ስንት ማድረግ አለብን? 4 ማድረግ አለብን ማለት ነው። ስለዚህ ከዚህ እንነሳለን። 1 ቦክስ 2 ቦክስ 3 4 ማድረግ አለብን። ምክንያቱም ይሄ 1 2 ነበረ። በእጥፍ በሁለት ስናበዛው 4 ይሆናል ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ቬክተር twice of vector AB ይሆናል ማለት ነው። ይሄ twice of vector AB ይሆናል። ሌላ half of AB የኤቢ ግማሽ ማለት ነው። ተመልከቱ 2 ቦክስ ነበረው ሃፍ ሲሆን 1 ቦክስ ብቻ ይኖረዋል ማለት ነው። እዚህቺ ትሆናለች። ይሄ ምን ይሆናል? ሃፍ ኦፍ ቬክተር ኤቢ ይሆናል ማለት ነው። ሃፍ ኦፍ ቬክተር ኤቢ። እንደገና ሲ ላይ ስንሄድ ደግሞ 3 ታይምስ ነው፣ ነገር ግን በተቃራኒ አቅጣጫ
በተቃራኒ አቅጣጫ 2 ቦክስ ነበረው 3 ታይምስ ስናደርገው 6 ቦክስ ይኖረዋል ማለት ነው። 1 2 3 4 5 6 አያችሁ 6 ቦክስ ኖረው ማለት ነው። ስለዚህ ይሄ ኔጌቲቭ 3ab ይሆናል ማለት ነው። አቅጣጫውን አሁን ቬክተር ab አቅጣጫው ወደዚህ ነበር። ለምን? ፖዚቲቭ ስለነበረ። ይሄኛው ግን ኔጌቲቭ 3 ታይምስ ቬክተር ab ደግሞ ኔጌቲቭ ስለሆነ አቅጣጫው ከመጀመሪያው ኦፖዚት መሆን አለበት ማለት ነው። በጣም ሲምፕል ኮንሰፕት ነው። ቀጥታ ወደ ኤክሰርሳይዝ 8.9 የመጀመሪያ ጥያቄ ጊቨን ቬክተርስ a እና b ተሰጥተውናል። ይሄ ቫልዩ ያላቸው ማለት ናቸው። ዜን ፋይንድ 4 ታይምስ a ይሄን ጥያቄ ከመስራታችን በፊት እንደዚህ አይነት ፕሮፐርቲ አይተን ነበር። ለምሳሌ ቬክተር a k ታይምስ xy ብንል ይሄ ከማጋ እኩል ይሆናል kx ky ከዚህ ጋር እኩል ይሆናል። ይሄን ባህሪ ያሳይቻችሁ ነበር ከዚህ በፊት። ውጪ ላይ ያለው ውስጥ ሲገባ ሁለቱንም ነው የሚያበዛው ማለት ነው። ስለዚህ እዚህ ጋር 4a እኩል ይሆናል 4 ታይምስ a ማለት ደግሞ ምን ማለት ነው? -1 4 ማለት ነው። -1 4 ማለት ነው። ስለዚህ 4 ውስጥ ይገባና ሁለቱንም ያበዛል ማለት ነው። -1 ታይምስ 4 ታይምስ 4 ይሆናል ማለት ነው በዚህ መልኩ። ስለዚህ 4a እኩል ይሆናል ኔጌቲቭ 1 ሲባዛ በ4 ኔጌቲቭ 4 ይሆናል። 4 ሲባዛ በ4 ደግሞ 16 ይሆናል ማለት ነው። 16 ይሆናል። ስለዚህ በዚህ መልኩ እናስቀምጣለን። እሺ ቢ ላይ ኔጌቲቭ 3a ነው የተጠየቅነው። ስለዚህ ኔጌቲቭ 3a እኩል ይሆናል ኔጌቲቭ 3 ሲባዛ a ማለት ደግሞ ኔጌቲቭ 1 4 ማለት ነው። ስለዚህ ኔጌቲቭ 3 ሁለቱንም ያበዛል። ኔጌቲቭ 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ሲባዛ በ4 ብለን በዚህ መልኩ ማስቀመጥ እንችላለን። ከዛስ ኔጌቲቭ 3 ሲባዛ በኔጌቲቭ 1 ፖዚቲቭ 3 ይሆናል። ኔጌቲቭ 3 ሲባዛ በ4 ኔጌቲቭ 12 ይሆናል። ስለዚህ ኔጌቲቭ 3a ከማጋ እኩል ይሆናል ማለት ነው 3 ኔጌቲቭ 12 ከዚህ ጋር እኩል ይሆናል ማለት ነው። ቢ ላይ 1/3 ታይምስ ቢን ተጠየቅን። ስለዚህ ይሄን እኩል ይሆናል እንበል 1/3 ቢ ማለት ደግሞ ምን ማለት ነው? 3 ማለት ነው። ይሄ 3 ስለዚህ ይሄ 1/3 ሁለቱንም ያበዛል። 3 ሲባዛ በ1 3ኛ ሌላስ 6 ሲባዛ በ1 3ኛ ይሆናል ማለት ነው። ይሄ ይሆናል። ተመልከቱ እዚህ ጋር አሁን ይሄ 3 በዚህ ይቃለላል። ማ ይቀራል? 1 ብቻ ይቀራል። በ3 1 በ3 2 ሲባዛ በ1 2 ይሆናል ማለት ነው። ስለዚህ 1/3 ቢ ከማጋ እኩል ይሆናል ማለት ነው። ከ1 ጋር እኩል ይሆናል ማለት ነው። ይሄ ፋይናል አንሰራችን ይሆናል። ዲ ላይ ደግሞ ኔጌቲቭ 1/3 ስለዚህ ይሄ እኩል ይሆናል ኔጌቲቭ 1/3 እንበል። ቢ ማለት ደግሞ 3 ነው። 3 እና 6 ማለት ነው። ስለዚህ ኔጌቲቭ 1/3 ሲባዛ በ3 ኔጌቲቭ 1/3 ሲባዛ በ6 ይሄ ያለን ማለት ነው። ስለዚህ አሁን ተመልከቱ እቺ 3 በዚህ ትቃለላለች 1 ይሆናል ማለት ነው። ኔጌቲቭ 1 ሲባዛ በ1 ኔጌቲቭ 1 በ3 1 ነው። በ3 2 ኔጌቲቭ 1 ሲባዛ በ2 ኔጌቲቭ 2 ይሆናል ማለት ነው። ስለዚህ -1/3b ከማጋ እኩል ይሆናል ማለት ነው። ከ-1 -2 ከዚህ ጋር እኩል ይሆናል ማለት ነው። ሁለተኛ ጥያቄ write true if the statement is correct and false otherwise a vector is a scalar multiple of its opposite vector ይለናል። ይሄ ምንድነው? ይሄ ትሩ ነው የሚሆነው። ትሩ ነው። እስኪ ቬክተር a የሚባልና የሱን ኦፖዚት እንውሰድ። እነዚህን ሁለቱን ወስደን ሪሌት እናድርግ። ስለዚህ የመጀመሪያውን እንደዚህ ብናስቀምጥ እኩል ይሆናል ይሄ ኔጌቲቭ 1 ሲባዛ በቬክተር a ማለት ነው። ስለዚህ አሁን ከዚህ ላይ k ኔጌቲቭ 1 ናት ማለት ነው። k ስካላሯ ማለት ናት። ስለዚህ ኦፖዚቱንና ቬክተሩን በምን አገናኘን ማለት ነው? በፕሮዳክት ከማጋ ከስካላሩ ጋር ማለት ነው። ስለዚህ ቬክተር ኢዝ ስካላር መልቲፕል ኦፍ ኢትስ ኦፖዚት ቬክተር የሚለው ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ተመልከቱ እዚህ ጋር ቬክተር ኢዝ ይሄ ቬክተር ማለት ነው is a scalar multiple of ይሄ ስካላር አለ scalar multiple of its opposite vector
ይሄ ኦፖዚት ቬክተሩ የዚህኛው ኦፖዚት ማለት ነው። ስለዚህ ትሩ ይሆናል ማለት ነው። ሌላ ቢ ላይ ስንሄድ for a given vector u and a scalar ku vector ku has larger magnitude than u for k greater than 0 ይሄ ምን ይሆናል? ይሄ ፎልስ ነው የሚሆነው፣ ፎልስ ይሆናል። እስኪ እንደዚህ አድርጉ። የኬን ቫልዩ 0.1 አድርጋችሁ ውሰዱ። ከዛ በኋላ ምን ማድረግ እንችላለን? ለምሳሌ አሁን ቬክተር ዩ ማለት እንደዚህ ሊሆን ይችላል 3i + 4j ሊሆን ይችላል። ለምሳሌ ይሄ ሊሆን ይችላል። የዚህ ማግኒቲዩድ ስንት ነው የሚሆነው? የዚህ ማግኒቲዩድ 5 ነው የሚሆነው፣ 5 ነው የሚሆነው። በ0.1 ብናበዛው ግን በ0.1 ብናበዛው ቬክተር ዩን ማለት ነው 0.1 ዩ ብናደርግ ይሄ ምን ይሆናል? 0.3i + 0.4 j ይሆናል ማለት ነው። ሶ የዚህ ማግኒቲዩድ ኦብቪየስሊ ምን ይሆናል ማለት ነው? 5 አይሆንም፣ ከ5 ያነሰ ነው የሚሆነው ማለት ነው። ስለዚህ ላርጀር አይሆንም ማለት ነው። ሁሉ ጊዜ ላርጀር እኮ ይሆናል መቼ? 4k greater than 1 በዚህ ቁጥር ብናበዛው ምን ይሆናል? ላርጀር ይሆናል። ነገር ግን ከአንድ ያነሱ 0.1 0.2 0.5 even 0.9ንም ብንወስድ ያነሰ ማግኒቲዩድ ይኖረዋል ማለት ነው። see if the magnitude of two vectors is the same then they have the same direction ይሄ ፎልስ ነው፣ ፎልስ ይሆናል ይሄ። ለምሳሌ እንደዚህ እንውሰድ። ቬክተር ዩ የሚባል እንደዚህ ቢሆን 3i + 4j ቢሆን የዚህ ማግኒቲዩድ ምንድን ነው የሚሆነው? ሰርተናል ከዚህ በፊት። የዚህ ማግኒቲዩድ 5 ነው የሚሆነው። እንደገና ቬክተር ኤ የሚባል ደግሞ እንውሰድ ሌላ 3i - 4j ይሄ ቢሆን ለምሳሌ የዚህ ማግኒቲዩድ ስንት ነው የሚሆነው? 5 ነው የሚሆነው የዚህ። ሶ ዳይሬክሽኑን ግን ብናይ የዚህ ዳይሬክሽን ምንድነው? ታን ቴታ = 4/3 አድርገን የቴታን ቫልዩ መፈለግ ይሆናል። እዚህም ታን ቤታን በለው ይሄንን -4/3 ነው የሚሆነው ማለት ነው። ይሄ ሶ የምናገኘው ዳይሬክሽን ምንድነው? የተለያየ ነው። ነገር ግን ማግኒቲዩዳችን ምን ሆነ? ተመሳሳይ ሆነ ማለት ነው። ስለዚህ ይሄ ፎልስ ይሆናል። ምክንያቱም if the magnitude of two vectors is the same ይሄው 5 ማለት ነው then they have the same direction የሚለው ፎልስ ይሆናል። ኢቭን እዚህ ርቀት ድረስ ራሱ መሄድ አይጠበቅብንም። እንደዚህ አድርጉ እስቲ። እዚህ አክሲስ ላይ ይሄ 0 ቢሆን ይሄ 6 ቢሆን ይሄስ -6 ቢሆን እንግዲህ ማግኒቲዩዱን እንውሰድ። እዚህ የሁለቱም ማግኒቲዩድ ምንድን ነው የሚሆነው? የሁለቱም ማግኒቲዩድ 6 ነው የሚሆነው፣ ተመሳሳይ ማለት ነው። አቅጣጫውን ስናይ ግን ይሄኛው ቱ ዘ ራይት ነው፣ ይሄኛው ቱ ዘ ሌፍት ነው ማለት ነው። ስለዚህ ፎልስ ይሆናል። ዲ ኤ ቬክተር ኢዝ ፓራለል ቱ ኢትሰልፍ ይሄ ምንድነው? ትሩ ይሆናል ማለት ነው። አንድ ቬክተር ቢኖረን እንደዚህ ቬክተር ዩ የተባለ ራሱን እንደገና ዱፕሊኬት ብናደርገው እዚህ ጋር ይሄም ቬክተር ዩ ነው። ቬክተር ዩ ዱፕሊኬት ብናደርገው ምንድናቸው? እነዚህ ሁለቱ ፓራላል ናቸው። ስለዚህ ምን ይሆናል? ትሩ ይሆናል ማለት ነው። አሁን ያው ቪዥዋላይዝ ለማድረግ እንዲመች ነው እዚህ ጋር ያመጣሁት እንጂ ራሱን በራሱ ላይም ሊደርብ ይችላል በዚህ መልኩ ማለት ነው። ራሱን በራሱ ላይ ኦቨርላፕ ሊያደርጉ ይችላሉ። ዞሮ ምንድናቸው? ፓራላል ናቸው ማለት ነው። ሶስተኛ ጥያቄ from the following figure 8.32 describe vectors vector AC AD AF AG each vector as a scalar multiple of AB ይለናል ማለት ነው። እሺ አሁን in terms of AB ነው የምንገልጸው ማለት ነው። ከኤሲ እንጀምር። ኤሲ እንግዲህ ኤሲ ማለት ከዚህ አንስቶ እዚህ ድረስ ያለው ማለት ነው። አሁን መጀመሪያ ኤቢን እንግለጻት እዚህ ጋር ባጭሩ ኤቢን እንግለጸው። ኤቢ ስንት ቦክስ አለው? 1 2 3 4 5 6 7 8 ቦክስ አለው። ኤቢ 8 ቦክሶች አሉት ማለት ነው። 8 ቦክስስ። እሺ አሁን ኤሲ ስለ ኤሲ ነው እያወራን ያለ ነው። ቬክተር ኤሲ እኩል ይሆናል እንቁጠር እንግዲህ 1 ከኤ ጀምረን እስከ ሲ ድረስ ማለት ነው 1 2 3 4 5 6 7 8 9 10 11 12 13 14 15 16 ሶ 16 ስለሆነ ያለው የቬክተር ኤቢ እጥፍ ይሆናል ማለት ነው። ስለዚህ ትዋይስ ኦፍ ቬክተር ኤቢ ይሆናል ማለት ነው። ምክንያቱም የኤቢ ቦክስ 8 ነው። 8ን እዚህ ጋር ብንተካ 2 ሲባዛ በ8 16 ቦክስ አለው ማለት ነው። ቬክተር ኤዲ ላይ ደግሞ እንሂድ። ቬክተር ኤዲ
ቬክተር ኤዲ እኩል ይሆናል። ኤዲ ማለት ደግሞ የት ድረስ ነው? እዚህ ድረስ ማለት ነው። ከኤ አንስተን ከዚህ አንስተን እዚህ ድረስ ማለት ነው። እዚህ ድረስ 16 እንደሆነ አይተናል። 17 18 19 20 ሆነ ማለት ነው። አሁን ተመልከቱ እንግዲህ 20 በሚሆንበት ሰዓት 8 ይሆንና ስንት ይቀራል? 4 ይቀራል ማለት ነው። 4 ይቀራል። ስለዚህ ስንት እጥፍ? ይሄን ስናይ 2 እጥፍ ሆነ። ይሄን ስናይ ደግሞ 4 ሲካፈል ለ8 ስንት ነው የሚሆነው? 0.5 ነው። ስለዚህ ሁለቱን እንደምር ስንት ይሆናል? 2.5 ወይም 5/2 ማለት ነው። ስለዚህ 5/2 ኦፍ ቬክተር ኤቢ ይሆናል ማለት ነው። 5/2 ኦፍ ቬክተር ኤቢ ይሆናል። ወይም 20ን ቀጥታ ለ8 ማካፈል ትችላላችሁ። ከዚህ ላይ ስንት እናገኛለን? 2.5 እናገኛለን ማለት ነው። በዚህ መልኩ ማየት ይቻላል። እሺ ኤኤፍ ቬክተር ኤኤፍን ደግሞ እኒ ቬክተር ኤኤፍ አሁን ከኤ ተነስተን ወዴት እንድንሄድ ነው የተፈለገው? ወደ ኤኤፍ ማለት ነው። እዚህ ጋር ኔጌቲቭ ይሆናል። ለምን? ኤቢ ወደ ቀኝ ነው፣ ኤኤፍ ደግሞ ቱ ዘ ሌፍት ነው። ስለዚህ ቬክተር ኤኤፍ እኩል ይሆናል 1 2 3 4 ነው። ተመልከቱ። ስለዚህ 4 ስለሆነ 4/8 ስናደርገው የስንት ይሆናል? 1/2 ይሆናል ማለት ነው። በኦፖዚት አቅጣጫ ስለሆነ ደግሞ 1/2 ታይምስ ቬክተር ኤቢ ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ማቀረን አሁን ኤጂ ነው የቀረን። ቬክተር ኤጂ አሁን ኤጂን ደግሞ እኒ ከኤ ተነስተን እስከ ጂ ድረስ ከኤ ተነስተን የድረስ እስከ ጂ ድረስ እዚህ ድረስ ማለት ነው። ቦክሶቹን እንቁጠር 1 2 3 4 5 6 7 8 ምንድን ናቸው? እኩል ናቸው። ነገር ግን አቅጣጫቸው ምንድን ነው? ኦፖዚት ነው። ኤጂ የኤቢ ኦፖዚት ነው ማለት ነው። በዚህ መልኩ ማሳየት እንችላለን ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በተሻለ ስራ እስክመጣላችሁ ሰላም ቆዩ። ቻው